ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ክልል ፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካሳይ መታፈናቸው ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ቢሮ የፕሬስ ሴክሬታሪያት ኃላፊ ዶክተር ገብሩ ካሳይ ትናንትና ግንቦት 3 2018 ዓ.ም ምሽት ላይ በህወሓት የጸጥታ ኃይሎች መታፈናቸው ተገልጿል። መረጃዎች እንደሚያመለክቱት ዶክተር ገብሩ ካሳይ በመቀሌ ከተማ ዲያስፖራ ተብሎ በሚጠራ ሰፈር ከሚገኘው መኖሪያ ቤታቸው በህወሓት የጸጥታ ኃይሎች ታፍነው ተወስደዋል። ዶክተር ገብሩ ካሳይ በተለያዩ የሚዲያና የመንግስት ኃላፊነቶች ላይ ያገለገሉ ሲሆን ከዚህ ቀደም የመቀሌ ኤፍኤም 104.4 ዋና ስራ አስኪያጅ እንዲሁም የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ በመሆንም ሰርተዋል። በአሁኑ ወቅትም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ቢሮ ፕሬስ ሴክሬታሪያት ኃላፊ ሆነው ያገለገሉ እንደነበርም ተገልጿል። እስካሁን ድረስ የታፈኑበት ምክንያትና ያሉበት ሁኔታ በይፋ አልተገለጸም። ሆኖም አንዳንድ ምንጮች እንደሚሉት ዶክተር ገብሩ ካሳይ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በማህበራዊ ሚዲያ ባወጡ ጽሑፍ ምክንያት በህወሓት መታፈናቸውም እየተገለጸ ይገኛል። ኢትዮጵያና አሜሪካ የሁለትዮሽ ምክክር ማዕቀፍ ተፈራረሙ። ኢትዮጵያና አሜሪካ በትናንትናው ዕለት ግንቦት 3 2018 ዓ.ም በዋሽንግተን ዲሲ የሁለትዮሽ የምክክር ማዕቀፍ ስምምነት በእንግሊዝኛ አቻ ቃሉ ባይላተራል ስትራክቸር ዲያሎግ ፍሬምወርክ ተፈራርመዋል። ስምምነቱ በሁለት ሀገራት መካከል ያለውን ግንኙነት ለማጠናከር እና በሁለትዮሽ በቀጠናዊ እንዲሁም በጋራ ጥቅም ጉዳዮች ላይ የትብብር ዕድሎችን ለማስፋት ያለመ መሆኑም ተገልጿል። ማዕቀፉን በኢትዮጵያ በኩል የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም በአሜሪካ በኩል የአሜሪካ የውጭ ጉዳይ ሚኒስቴር የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ፈርመዋል። የሁለትዮሽ ውይይት ማዕቀፉ በሶስት ዋና ዋና የትብብር ዘርፎች ላይ ያተኮረ ሲሆን እነዚህም አንደኛ የኢኮኖሚ ብልጽግና ንግድና ኢንቨስትመንት፣ ሁለተኛ የመከላከያና የደህንነት ትብብር እንዲሁም ሶስተኛ የቀጠናዊ ሰላምና መረጋጋት መሆናቸው ተጠቁመዋል። ስምምነቱ የንግድና ኢንቨስትመንት ግንኙነቶችን በማስፋፋት የኢኮኖሚ ትስስርን ለማጠናከር፣ በጋራ ጥቅም ዙሪያ የደህንነት ትብብርን ለማጎልበት እንዲሁም በቀጠናዊ ሰላምና ደህንነት ጉዳዮች ላይ ቅንጅታዊ ስራን ለማጠናከር እንደሚያገለግልም ተገልጿል። ምክክሩ በየዓመቱ አንዴ አዲስ አበባ ሌላኛው ጊዜ ዋሽንግተን ውስጥ እንደሚካሄደው የገለጸው የውጭ ጉዳይ ሚኒስቴር የሁለት ሀገራት ከፍተኛ ባለስልጣናት ስብሰባውን በጋራ እንደሚመሩትም ታውቋል። ይህ በእንዲህ እንዳለ ኢትዮጵያና አሜሪካ የሁለትዮሽ ምክክር ማዕቀፍ ስምምነት መደረጉ በሁለት ሀገራት መካከል ያለውን የቆየ ግንኙነት የበለጠ ለማጠናከር መወያየታቸው ተገልጿል። የኢትዮጵያ ልኡካን የመሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ሲሆኑ በልኡካን ውስጥ የጠቅላይ ሚኒስትሩ ማክሮ ኢኮኖሚ አማካሪ አቶ ግርማ ብሩና የብሔራዊና መረጃ ደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴን በውይይቱ መድረክ ተሳትፈዋል። በውይይቱም በኢትዮጵያና አሜሪካ መካከል የተካሄደው የሁለትዮሽ ምክክር ማዕቀፍ ስምምነት ላይ ያተኮረው መሆኑም ተጠቁመዋል። በሌላ በኩል አሜሪካ ኢትዮጵያ በምስራቅ አፍሪካ ግጭቶችን ለማርገብ ያላትን ሚና አወድሳለች። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮና የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሜሪካና ኢትዮጵያ የሁለትዮሽ ውይይት መድረክ ጎን ለጎን ተገናኝተው በቀጠናዊ ደህንነት፣ በግጭት ማርገብ ጥረቶችና በሁለት ሀገራት መካከል ያለው የኢኮኖሚ ትብብርን ለማስፋት ውይይት አድርገዋል። የአሜሪካ የውጭ ጉዳይ መስሪያ ቤት እንደገለጸው ሚኒስትር ሩቢዮ ኢትዮጵያ በምስራቅ አፍሪካ ውስጥ ያሉ ግጭቶችን ለመፍታትና ለማርገብ የምታደርገውን ወሳኝ ሚና አወድሰዋል። ሩቢዮ ከስብሰባው በኋላ በኤክስ ገጻቸው ላይ ባስተላለፉት መልእክት የደህንነት ትብብራችንን ለማስፋትና በሁለት ሀገራት መካከል የንግድ ዕድሎችን ለማሳደግ ከኢፌድሪ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር መወያየታቸው ገልጸዋል። ሁለቱ የውጭ ጉዳይ ሚኒስትሮች ኢትዮጵያና አሜሪካ ስላላቸው የደህንነት አጋርነት እንዲሁም በሀገራቱ የሚገኙ የንግድ ዕድሎች ለማሳደግ ስለተወሰዱ ጉልህ እርምጃዎች እንደተነጋገሩም ተገልጿል። የአሜሪካው የውጭ ጉዳይ መስሪያ ቤት መግለጫ እንደሚያመለክተው ሚኒስትሩ ማርክ ሩቢዮ ትናንትና ሰኞ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ በተነጋገሩበት ወቅትም ኢትዮጵያ ለቀጠናው ደህንነት ስላላት ሚና አንስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እና ማርክ ሩቢዮ ስለ ቀጠናዊ መረጋጋትና ጸረ ሽብር ትብብር እንዲሁም በአፍሪካ ቀንድ ለረጅም ጊዜ ደህንነት መሰረት ስለመገንባትም ተነጋግረዋል።
ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ መስሪያ ቤት የአረብና አፍሪካ ጉዳዮች ከፍተኛ አማካሪ በኤክስ ገጻቸው ባሰፈሩት ጽሁፍ በውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ከተመራው የኢትዮጵያ ልዑክ ጋር ስለ ቀይ ባህር የማሪታይም ደህንነት ውይይት መደረጉን ገልጸዋል። አማካሪው ስለ አባይ ወንዝና ስለ ታላቁ የኢትዮጵያ ህዳሴ ግድብ ገንቢ ውይይቶች አድርገናል ብለዋል። ቀጠናዊ መረጋጋትን ስለማስፈን ባተኮረው ንግግራቸው ወቅት ደግሞ የቀይ ባህር ማሪታይም ደህንነት ጉዳይ ተነስቷል። የእርስ በርስ ጦርነት ውስጥ ባለችው ሱዳን ሰብአዊ ተኩስ አቁም ስምምነትን ለማመቻቸትና ዘላቂ ሰላም እንዲሳካ የሚደረጉ ዓለም አቀፍ ጥረቶችን በተመለከተ ሁለቱ ሀገራት ተወያይተዋልም ተብሏል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ከዚህ ዓለም በሞት ተለዩ። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር አቶ ዘገየ አስፋው ከዚህ ዓለም በዛሬው ዕለት በሞት ተለይተዋል። ሶሎዳ ሚዲያ በኮሚሽነር ዘገየ አስፋው ህልፈት የተሰማውን ጥልቅ ሐዘን ይገልጻል። ሶሎዳ ሚዲያ ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለኮሚሽኑ ማህበረሰብ በሙሉ መጽናናትን ይመኛል። የኬንያው ፕሬዝዳንት ዊሊያም ሩቶ የፈረንሳይና አፍሪካ ግንኙነት እንዲታደስ ላደረጉት ጥረት ማክሮንን አደነቁ። የኬንያው ፕሬዝዳንት ዊሊያም ሩቶ የፈረንሳይና አፍሪካ ግንኙነት እንደገና እንዲታደስ እያበረታቱ ያሉትን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንን አድንቀዋል። ሩቶ በናይሮቢ በተካሄደ የማክሮን ጉብኝት ወቅት በሰጡት መግለጫ አፍሪካ በእኩልነት በጋራ ኃላፊነትና በጋራ ጥቅም ላይ የተመሰረተ አዲስ የትብብር ግንኙነት እንደምትፈልግ ገልጸዋል። የኬንያው ፕሬዝዳንት አፍሪካ ከእርዳታና ብድር ይልቅ በኢንቨስትመንትና በኢኮኖሚ እድሎች ላይ የተመሰረተ ግንኙነት እንደምትፈልግ አስታውቀው አፍሪካ ያላትን የተፈጥሮ ሀብት፣ የኃይል አቅምና የወጣት አቅም እንደ ትልቅ የኢኮኖሚ ጥንካሬ አድርገው ጠቅሰዋል። ሩቶ እንደገለጹት የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአፍሪካና አውሮፓ መካከል ይበልጥ ሚዛናዊ የሆነ የአጋር ግንኙነት እንዲፈጠር ያቀረቡትን ራዕይ ለወደፊቱ ትብብር ትክክለኛ አቅጣጫ ነው ብለዋል። የኢራን ተኩስ አቁም በቋፍ ላይ መሆኑን ትራምፕ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን የተኩስ አቁም ስምምነት በቋፍ ላይ እንደሚገኝ አስጠንቅቀዋል። የተኩስ አቁም ዘላቂነት በማይታመን ሁኔታ ደካማ መሆኑን ትራምፕ ገልጸዋል። ፕሬዝዳንት ትራምፕ ትናንትና ለጋዜጠኞች እንደተናገሩት አንድ ወር ያስቆጠረው የተኩስ አቁም ስምምነት በህይወት ለመቆየት እየተንገዳገደ ይገኛል ብለዋል። የትራምፕን አስተያየት ተከትሎ የኢራን ምክር ቤት አፈ ጉባኤ መሐመድ ጋሊባፍ ለማንኛውም ወረራ ምላሽ ለመስጠትና ትምህርት ለማስተማር ዝግጁ ነን ብለው በኤክስ ገጻቸው ላይ ምላሻቸውን ሰጥተዋል። አሜሪካ ለኢራን ላቀረበችው የሰላም እቅድ ቴህራን የሰጠችው ምላሽ በዋሽንግተን ውድቅ ተደርጓል። ያለፈው እሁድ ኢራን ጦርነቱን ለማስቆምና የሆርሙዝ ሰርጥን ለመክፈት ለአሜሪካ ያቀረበችው እቅድ ተቀባይነት አላገኘም። ፕሬዝዳንቱ ፍጹም ተቀባይነት የሌለውና ቆሻሻ ሲሉ እቅዱን አጣጥለዋል። ፕሬዝዳንት ትራምፕ ይህንን ካሉ በኋላ የኢራን የውጭ ጉዳይ ሚኒስትር ኢስማኤል ባጊ የቴህራን እቅድ ኃላፊነት የተሞላውና ቸር መሆኑን ተናግረዋል። የኢራን ምክር ቤት አፈ ጉባኤ በ14ቱ ነጥቦች እንደተመለከተው የኢራናውያን መብት ከማክበር ውጪ አማራጭ የለም፣ ሳይቀበሉት በዘገዩ ቁጥር የአሜሪካውያን ግብር ከፋዮች ገንዘብ ይባክናል ብለዋል። በኢራንና አሜሪካ መካከል የተወሰኑ ግጭቶች ቢኖሩም የተኩስ አቁም ስምምነቱ አንድ ወር አስቆጥሯል። ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱ በሕክምና እርዳታ እንደሚተነፍስ ታማሚ ነው፣ ሐኪሞች መጥተው ጌታ የሚወዱት ሰው በህይወት የመቆየት እድሉ 1% ነው የሚሉት አይነት ነው ብለዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ